በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእርሱ ቁስል እኛ ተፈወስን። ጲላጦስም የካህናት አለቆችንና መኳንንትን ሕዝቡንም በአንድነት ጠርቶ እንዲህ አላቸው፣ ሕዝቡን ያጣምማል ብላችሁ ይህንን ሰው ወደ እኔ ያመጣችሁት ነው። በፊታችሁ መርምሬ ከምትከሱበት ነገር አንድ በደልስ እንኳ በዚህ ሰው አላገኘሁበትም። ሄሮድስም ደግሞ ምንም አላገኘም፣ ወደኛ መልሶታልና ነውም ለሞት የሚያደርሰው ምንም አላደረገም። እንግዲያስ ቀጥቼ እፈተዋለሁ አላቸው። ሉቃስ ወንጌል ምዕራፍ 23 ከቁጥር 14 እስከ 16። ጲላጦስ የጌታችንን ንጹሕ መሆን ካወቀ በኋላ ቀጥቼ እፈተዋለሁ አለ። ንጹሕ በመሆኑ ምክንያት የተቀጣ ከጌታችን በቀር ማን አለ? ጲላጦስ አይሁድን ደስ ለማሰኘት ስለፈለገ ያን ሁሉ ጥያቄና መልስ ሕጋዊውን የፍርድ ሂደት ማስፈጸም ትቶ በንጹሕ ጌታ ላይ ግርፋት እንዲወርድበት ፈረደ። ነቢዩ ኢሳይያስ በወርደቱ ፍርዱ ተወገደ ብሎ እንደተናገረው ትንቢት ጲላጦስ በርጋታ ጀምሮት የነበረውን ሕጋዊ ምርመራ ፍርድ ሂደት አሽቀንጥሮ ጥሎ ከሕግ ውጪ በዚያች ቀን በአይሁድ እጅ የተዋረደውን ጌታ ያለ ፍትሕ እንዲገረፍ ወሰነበት። ጲላጦስ ኢየሱስን ይዞ ገረፈው። የጲላጦስ ሐሳብ ለመስቀሉ ፈንታ ግርፋት ቢገረፍ ሕይወቱን ካዳንኩለት ቢቆስል ምንም አይደለም የሚል ነበር። አይሁድም የግርፋቱን ጽናት አይተው ይሙት ማለታቸው እንደሚቀር ተስፋ አድርጎ ነበር። በዚህ ምክንያት ከትናንት ምሽት ጀምሮ ታስሮ ሲንገላታ ያመሸውን በሐናና ቀያፋ ግቢ ውስጥ ሲደበደብ በጡጫ ሲመታ ያደረውን ጌታ በምሕረት የለሾቹ የሮም ወታደሮች እጅ እንዲገረፍ አሳልፎ ሰጠው። የሮማውያን ግርፋት እንደ አይሁድ ግርፋት በጅራፍ ብቻ አይደለም። የቤተ ክርስቲያናችን ታሪክ ጸሐፊ አውሳብዮስ ዘቂሳርያ እንደገለጠው ጅራፍ በቆዳ ከተሰራ በኋላ በላዩ ላይ ስለታማ የሆኑ የብረት ኳሶች ሾለው የተሳሉ የአጥንት ስብርባሪዎች ይደረጉበታል። በዚህ ላይ አሰቃቂ የግርፋት መሳሪያና በጨካኞች ወታደሮች እጅ ወድቀው ስቃይን መቋቋም ተስኗቸው የሞቱ ብዙዎች ናቸው። በጅራፍ ላይ የተሰሩት የብረት ኳሶችና የአጥንት ስብርባሪዎች በሚገረፈው ሰውነት ላይ ሲያርፉ ስጋውን እየነጩ የሚነሱ ስለሆኑ ጅራፉ በሰውነት ላይ ማረፉ ብቻ ሳይሆን ከሰውነት ላይ በሚነሳበትም ቅስፈት እጅግ ለመግለጽ የሚከብድ ስቃይ የሚያደርስ ነው። የግርፋቱ መጠን በጨመረ ቁጥር የደም ስሮችና አጥንቶች እስከሚታዩ ድረስ የሚጎዳ የጎድን አጥንቶችን መሰባበር፣ ከፍተኛ የሆነ የውጭና የውስጣዊ የደም መፍሰስ፣ የሳምባ መጎዳት የሚያስከትል አሰቃቂ ሂደት ነው። በዚያች ቀን ጌታችንን ለመግረፍ የተመደቡት ወታደሮች እስራኤልን በብርሃን አምድ በሌሊት የመራቸው አምላክ፣ ሙሴና አሮንን በደመና አምድ ያነጋግራቸውን አምላክ በድንጋይ አምድ ላይ ለመግረፍ ርቃኑን አሰሩት። የካህናት አለቆችን ደስ ለማሰኘት ሲሉ በሙሉ ኃይላቸው በታላቅ ጭካኔ እጅግ ብዙ ግርፋትን አዘነቡበት። አንድ ገጣሚ እንዳለው በሙሴ አድሮ የፈጣሪን ክብር ለማየት የለመነው የሰው ልጅ ፈጣሪ በጊዜው ጀርባይን ታያለ ብሎ የገባለትን ቃል ቢፈጽምለትና ጀርባውን ቢያሳየው ግርፋትን አዘነበበት። እርግጥም ቅዱስ ያዕቆብ ዘስሩግ ከጲላጦስ ግርፋትን ይቀበልበት ዘንድ ጀርባን ፈጠረ እንዳለው አምላክ ሰው የሆነው ጀርባን በራሱ ያዘጋጀው ስለ ሁላችን ኃጢአት ግርፋትን ሊቀበልበት ነበር። የሮማውያን ግርፋት ቅዱስ ጳውሎስ እንደተናገረው እንደ አይሁድ ግርፋት መጠን ተወስኖ አንድ ሲጎል 40 ግርፋት 5 ጊዜ ገረፉኝ እያለ የተገረፈው ሰው በሕይወት ተርፎ ያስታወሰ የሚናገረው አይነት ግርፋት አይደለም። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 24። ቤተ ክርስቲያናችን ጌታችንን ግርፋት 6666 ጊዜ እንደሆነ ስታስተምር 5000 ነው 4000 ነው የሚሉም አሉ። የናሰቃቂ ግርፋት በሺህ ለሚቆጠር ጊዜ መገረፉን ግን ሁሉም ሊቃውንትና የታሪክ ጸሐፊዎች ተስማምተውበታል። ጌታችን
እጅግ መገረፉን የሚያሳየን መስቀሉን ባሸከሙት ጊዜ በየስፍራው እስኪወድቅ ድረስ አቅም ማጣቱ ነበር። ጌታችን ግርፋቱንስ መቁጠር ቢቻልም እንኳን ስቃዩን ግን እንዴት ልንቆጥረው እንችላለን? ቤተክርስቲያናችን በስጋው አልፎ አጥንቱ እስከሚታይ ድረስ ስለተገረፈው አምላክ በዕለተ ዓርብ የምታነበው የምታዜመው ራሱ ክርስቶስ አስቀድሞ በነቢዩ ዳዊት አድሮ ስለ ሕማሙ የተናገረ የትንቢት ቃል የስቃዩን መጠን ጥቂትም ቢሆን ለማሰብ ያግዘናል። እንደ ውሃ ፈሰሱ፣ አጥንቶቼ ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴም መካከል ቀለጠ። አጥንቶቼ ሁሉ ተቆጠሩ፣ እነርሱም አዩ ተመለከቱኝም፣ አጥንቶቼ ተነዋወጡ። ቅዳሴያችን እንዲህ ይላል። የወልድ መከራውን የሚናገር ምን አይነት አፍ ነው? ምን አይነት ከንፈር ነው? ምን አይነት አንደበት ነው? የፍቅር ጌታ ሕማማቱ በተነገረ ጊዜ ልብ ይለያል፣ ሕሊና ይመታል፣ ነፍስም ትንቀጠቀጣለች፣ ሥጋም ይደክማል። በእውነትም የጌታችን ስቃይ ለመግለጽ ምንም አይነት ቋንቋ ምንም ያህል ቅኔ አቅም አይኖርም። ቅዱስ ኤፍሬምም በክርስቶስ የተወደዳችሁ ኑ ወዲህ ቅረቡ፣ በዚህች ዕለት በዳዊት ከተማ የሆነውን አብረን እንይ። በተስፋው ቃል ሲጠብቁ የነበሩ የተመረጡ የአብርሃም ዘሮች ዛሬ ምን እንዳደረጉ እንመልከት። ጌታ ሆይ ረጅሙን ስቃይን ማን ሊገልጸው ይችላል ይላል። ይህን ሁሉ የሆነው ስለኛ ኃጢአት ነበር። ኦሪት የሚገረፍ ሰው የግርፋቱ ቁጥር እንደ ኃጢአቱ መጠን ትላለች። ጌታችን ማንንም ስለ ኃጢአቱ ሊወቅሰው የማይችል ንጹሕ ቢሆንም እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ስለተባለ ግርፋቱን በተሸከመው የእኛን ኃጢአት መጠን ሆነ። እርሱ ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችንንም ተግሣጽ በእርሱ ላይ ነበረ። በአጋንንት እጅ ልትገረፍ የጸጋ ልብሷን አውልቃ እርቃኗን በሲኦል የወደቀች ነፍሳችንን ነፃ ያወጣ ዘንድ እርሱ በጨካኝ ወታደሮች እጅ እርቃኑን ተገረፈ። እኛን ከሚገባን ግርፋት ያድነን ዘንድ ኢየሱስ የማይገባውን ግርፋት ተገረፈ። የተገረፈባቸውም አለንጋና ገመድ በደም ታለሉ፣ ተነከሩ። ከግርፋቱ ጽናት የተነሳ ሥጋው ሁሉ አለቀ። ሐዋርያው ጴጥሮስ በመገረፉ ቁስል ተፈወሳችሁ በማለት እንደተናገረ በእርሱም ቁስል እኛ ተፈወስን። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 24፣ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 5። ወስብሐት ለእግዚአብሔር።